አንቺ ከሰው ልጆች ሁሉ አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ። እግዚአብሔር መንፈስ ቅዱስ የመረጠሽ፣ እግዚአብሔር አብ የመረጠሽ፣ እግዚአብሔር ወልድ የመረጠሽ፣ ሀብተ መንፈስ ቅዱስ ያደረብሽ፣ የመንፈስ ቅዱስ ማደሪያ የሆንሽ፣ የእግዚአብሔር ቤተ መቅደስ የሆንሽ፣ ለእግዚአብሔር እናቱ ትሆኚ ዘንድ የተመረጥሽ አንቺ ቡርክት ነሽ። ሰው እንጨት በልቶ አይደለም ለዘላለም የሚኖረው። ሰው በስራ ስርና በቅጠላ ቅጠል አይደለም እድሜውን የሚያራዝመው። ሰው ከየትኛውም በሽታ፣ ከየትኛውም ሟርት፣ ከየትኛውም አድካሚ ሀሳብ የሚጠበቀው ሟርተኞች እንደሚሉን በቅጠላ ቅጠልና በስራ ስር አይደለም። እንዲያ ቢሆን ኖሮ ስንት ዘመን ተቆፍሮ ነበረ። ምሕረትን የተመላ እግዚአብሔር አብ አንቺን የሰጠን ድንግል ሆይ፣ የመድኃኒታችን እናት ሆይ አንቺ ቡርክት ነሽ። መጽሐፈ መነኮሳት አረጋዊ መንፈሳዊ ከሦስቱ የመነኮሳት መጻሕፍት አንዱ የሆነው በሰማያዊና ምድራዊው ዓለም ውስጥ ያለውን አጠቃላይ ስነ ፍጥረትን፣ ስነ ፈለክ ወደ ታችም ወረድ ስንል የአርኪኦሎጂስቱን ጥናት ቀመሩን፣ ቀመረ ፀሐይ፣ ቀመረ ከዋክብትን በደንብ አድርጎ አራቆ የሚያስተምረው መንፈሳዊው ፈላስፋ አረጋዊ መንፈሳዊ አቁራሪተ መዓት እመምህረት ወላዲተ አምላክ ድንግል ማርያምን እንዲህ አላት። ምሕረትን የተመላ የምሕረትና የይቅርታ ባለቤት አባታችን እግዚአብሔር አብ አንቺን የሰጠ የመድኃኒታችን እናት ሆይ አንቺ ቡርክት ነሽ፣ አንቺ ደግ ርሪት ነሽ አላት። ክብርና ምስጋና ለወላዲተ አምላክ ለድንግል ማርያም ይሁን። እስኪ ሁላችሁም ከኔ ቀጥሎ ይህንን ቃል አብራችሁ ይበሉ። የመድኃኒታችን እናት ሆይ አንቺ ቡርክት ነሽ። ያስተምረንና የመክረን ዘንድ የአባታችን የልዑል እግዚአብሔር በጎ ፈቃዱ ይሆንልን። ብዙ ፍጥረታት በምድር ላይ ተፈጥረዋል። ከእነዚያ ከ22ቱ ስነ ፍጥረት መካከል ደግሞ በሰማይም በምድርም ካሉት እጅግ ልዩ የሆነች ከሰው ልጆችም ከቅዱሳን መላእክትም የምትበልጥ ለቅዱሳን መላእክት እህታቸው፣ ለሰማዕታት፣ ለቅዱሳን ምዕመናን፣ ለቅዱሳን ካህናት አክሊላቸው፣ ዘውዳቸው፣ እናታቸው የተባለች እመቤታችን ወላዲተ አምላክ ድንግል ማርያም ግን ከነዚህ ሁሉ የተለየች መርገመ ሥጋ መርገመ ነፍስ የሌለባት ቡርክት ናት። በዚህ በቅዱስ ሉቃስ ወንጌል ላይ ብርሃናዊው መልአክ ያ የመላእክቱ ከተማ በተናወጠ ጊዜ ከመላእክቱ መካከል ሥርዓት አልባው መልአክ፣ ሕግ አልባው መልአክ፣ እግዚአብሔርን የማያቅ ለሥርዓት የማይገዛው መልአክ ሳጥናኤል አምላክ ነኝ ብሎ በተነሳ ጊዜ የመላእክቱን ከተማ ያረጋጋው ብርሃናዊው መልአክ ቅዱስ ገብርኤል ይህንኛውን 5500 ዘመን በመከራ ውስጥ የሚኖረውንም ዓለም ያረጋጋ ዘንድ የተላከው ወደ እመቤታችን ወደ ወላዲተ አምላክ ወደ ድንግል ማርያም ነበረ። ወደ እርሷ መጣና እንዲህ አላት፣ ቡርክት አንቲ እምአንስት፣ አንቺ ከሰው ልጆች ሁሉ አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ። እግዚአብሔር መንፈስ ቅዱስ የመረጠሽ፣ እግዚአብሔር አብ የመረጠሽ፣ እግዚአብሔር ወልድ የመረጠሽ፣ ሀብተ መንፈስ ቅዱስ ያደረብሽ፣ የመንፈስ ቅዱስ ማደሪያ የሆንሽ፣ የእግዚአብሔር ቤተ መቅደስ የሆንሽ፣ ለእግዚአብሔር እናቱ ትሆኚ ዘንድ የተመረጥሽ አንቺ ቡርክት ነሽ አላት። ይህንን ያለበት ትልቁ መሠረታዊ ምክንያት ቡሩክ እግዚአብሔር የሚያድርባት፣ ቅዱስ እግዚአብሔር ዓለሙን የሚቀድስባት፣ ቡሩክ እግዚአብሔር ዓለሙን የሚባርክባት፣ ጻድቁ የዋሁ ትሑቱ አዳጌ በቀል ባህሪው መስተሳይል የሆነው እግዚአብሔር ዓለሙን ይቅር የሚልባት፣ ከዓለሙ ጋር የሚታረቅባት፣ ዓለሙን የሚያነጻባት መቅደሱ ናትና ወደዚህች ወደ እግዚአብሔር ቤተ መቅደስ ሲመጣ፣ ወደ እግዚአብሔር ማደሪያ ሲመጣ ብርሃናዊ መልአክ ቅዱስ ገብርኤል እየሰገደ እየወደቀ እየተነሳ መጣ። ቡርክት አንቲ እምአንስት፣
አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ። ይህ ቡርክትነት ደግሞ ይህ ልዩነት፣ ቡርክት ማለት በነገራችን ላይ ልዩ፣ የተወደድሽ፣ የተመሰገንሽ፣ ልዩ ምስጋና የሚቀርብልሽ፣ ለሌሎቹ ከሚደረገው አገልግሎት ሁሉ የተለየ አገልግሎት የሚገባሽ፣ ከሌሎቹ ሁሉ ተለይተሽ ለእግዚአብሔር ከተማነት፣ ዓለምን ለማስተዳደር ለንግሥናው ዙፋን፣ ዓለምን ለመቀደስ ደግሞ ቤተ መቅደስ፣ ለካህንነቱ ቤተ መቅደስ፣ ለንጉሥነቱ ቤተ መንግሥት የሆንሽ፣ ዓለምን ሲያስተዳድር በማኅፀንሽ ሆኖ ዓለምን መሃል እጁ ላይ ለያዘው ንጉሥ ለእርሱ የማትጠቢ መቅደስ፣ ሰማይና ምድር የማይችሉትን እርሱን በማኅፀንሽ የቻልሽ፣ ሰማይና ምድርን በመሃል እጁ የያዘውን እርሱን በመሃል እጁ ይዞ ቀኙንም ግራውንም ኃጥኡንም ጻድቁንም የሚያስተዳድረውን እርሱን በማኅፀንሽ የወሰንሽ፣ ከሰማይ የምትሰፊ ሰማይ ዳግሚት ሰማይ አንቺ ነሽ። ወደፊት ዓለሙ ሕያው የሚሆነው ሕይወት የሚያገኘው የሚፈወሰው የሚድነው ባንቺ ነውና አንቺ ቡርክት ነሽ። በማኅፀንሽ ያለ የማኅፀንሽ ፍሬ ቡሩክ ነው አላት። አቁራሪተ መዓት እመምህረት ወላዲተ አምላክ ድንግል ማርያም ግን እፎኑ ይከውደን ይዝንቱ እንዘ ያእምር ብእሴ፣ ሴት እንዴት ወንድ ሳታውቅ መውለድስ መጽነስስ ትችላለች? እኔ ደግሞ ወንድ የማወቅ እቅዱ የለኝም፣ ከዚህ በፊትም አልነበረም፣ ከዚህ በኋላም አይኖርም። ወንድ ስለማላውቅ ይህ ነገር ለኔ አይሆንም። እግዚአብሔር ይሳሳታል ብዬ አይደለም፣ አንተ ግን የተላክበት ቦታ ተሳስተ ይሆናልና፣ ለሌላ እግዚአብሔር ለመረጣት ለተለየች ሴት ተልከ ይሆናልና መልእክትን ይዘህ ወደ እርሷ ሂድ አለችው። እርሱ ግን አላት እግዚአብሔር እንደሚችል ነገራት። ዓለሙን ለማዳን እንደመረጣት፣ ዓለሙን ይቅር ለማለት እንደመረጣት፣ ከዓለሙ ጋር ለመታረቅ፣ ከሰው ልጆች ጋር ለመታረቅ ሌላ አስታራቂ በመካከል ስለሌለ፣ የደም ዋጋ ከፍሎ በደሙ ፈሳሽነት የሚያድን የሚቤዥ ከእርሱ በቀር ስለሌለ እርሱ ወደዚህ ዓለም እንደመጣ ለአዳምም የተገባው ቃል ኪዳን ያ እንደሆነ ነገራት። ያን ጊዜ እመቤታችን ይኩነኒ በከመ ትቤለኒ ያለችው። ከይኩነኒ በፊት ብዙ ቃል ተላልፏል። አስተምረዋለች። በምድር ያለውን ገበሬ ሳይዘራ ሊያጭድ ወደ ማሳው አይሄድም። ገበሬ ያልዘራባት ምድር ማብቀል አትችልም። ያለ ወንድም ሴት ልጅ መጽነስ አትችልም በዓለማችን በምድራችን አለችው። እርሱም በሰማይ ያለውን ነገራት። እስመ አልቦ ነገር ዘየሳአኑ ለእግዚአብሔር አላት። ለእግዚአብሔር የሚሳነው ነገር የለም። እግዚአብሔር ይችላል። አዳምን ከባዶ ምድር ሰው አድርጎ ሰርቷል። ስለዚህ አዳምን ከእህቱም ምድር የሰራ የፈጠረ ያበጃጅ ያዘጋጀ እግዚአብሔር ከአንቺ ማኅፀን ቢወለድ ምን ድንቅ ነው! ደግሞ ስለ ራሱ ከተማ፣ ለራሱ ዓለም፣ ለራሱ መኖሪያ፣ ለራሱ መገልገያ ከየትስ ቢያመጣ ማን የሚያደርግ ይህንንስ አታድርግ ይለዋል አላት። ይህን ጊዜ እንደ ቃል ይደረግልኝ፣ እንደተናገርከው ይሁንልኝ፣ ይፈጸምልኝ አለችው። ይህንን የተቀበለው አረጋዊ መንፈሳዊ ምን አለ? አንቺ ቡርክት ነሽ፣ የመድኃኒታችን እናት ሆይ፣ የመዳኛችን ዘውድ ሆይ፣ የማሸነፊያ በትራችን ሆይ፣ እነሆ አንቺ ትላንትና እንደ እነ ኤፍሬም እንዲህ የዘመሩልሽ በእንተ ሔዋን ዳጾኅ ገነት በሔዋን ምክንያት የገነት ደጅ ተዘጋ፣ በድንግል ማርያም ምክንያት የገነት ደጅ ተከፈተልን። ተርወለነ ዳግመ፣ እነሆ ዳግመኛ ለሁለተኛ ጊዜ ተከፈተልን። ከፈለነ ንብላ ዕፀ ሕይወት፣ ከዕፀ ሕይወት እንበላ ዘንድ ተፈቀደልን። ትላንትና በለስን በልተን የተባረርን፣ ትላንትና አታድርጉ የተባልነውን በማድረጋችን የተባረርን፣ እነሆ ዛሬ ግን ዕፀ ሕይወትን እንበላ ዘንድ ተፈቀደልናል። ዕፀ ሕይወት በገነት ካሉት እጽዋት መካከል አንዱና እጅግ ልዩ ዕፅ ነው። ይህንን ዕፅ አዳምም ሔዋንም ብሉም አትብሉም አልተባሉ። በክብር የተቀመጠ እግዚአብሔር እንዲሁ ጊዜው ሲደርስ ብቻ ሊሰጣቸው ያዘጋጀው ዕፅ ነበረ። ያንን ዕፅ ለመብላት ብዙዎቹ ደክመዋል። ይገርማችኋል።
ዕፀ ሕይወትን አምጥቶ ለመቅመስ ከዚያም ዕድሜያቸውን ለማራዘም ብዙዎቹ ሞክረዋል። በፍልስፍና ሳይቀር እነ እስክንድር ፈላስፋው ንስርና ፈረስ አዳቅለው ወደ ላይ ከፍ ብለው በረው ገነት ደርሰው እንደነበረ፣ ነገር ግን ያ ገነትን የሚጠብቃት ሰማያዊ መልአክ የማያንቀላፋ ስለሆነ የገነት ጠባቂዋ ሱራፊ ለዓይኑ ሸለብታ ለዓይኖቹ ለሽፋሽፍቶቹ ሸለብታ ለቅንድቦቹ መጨፈን ወይም ለዓይኑ ትንሽ እንኳን የእንቅልፍ ረፍት የለው። ሌሊትም ቀንም ዓይኖቹ እንደተገለጡ ክንፎቹ እንደተዘረጉ ሰይፉ እንደተቃጣች ናትና ይህንን ሲያይ የእስክንድር ፈረስ ተመለሰ ይላል። አዳምም ከሞተ ከተዋረደ ራቁቱን ከሆነ በኋላ ዕፀ ሕይወትን በልቶ ዕፀ ሕይወትን አግኝቶ እንደገና አዲስ ሆኖ መኖር ይፈልግ ነበር፣ ግን አልቻለም። በኋላ ግን ራሱ እግዚአብሔር ሲፈቅድ ዕፀ ሕይወት የተባለ ራሱ የሕይወት ዛፍ የሕይወት ፍሬ ግንዱ አባቱ ፍሬው እርሱ የሆነው አባታችንና አምላካችን እግዚአብሔር ወልድ ኢየሱስ ክርስቶስ ከድንግል ማርያም ተገኘና እንበላው ዘንድ ተፈቀደልን። ይህንንም ቅዱስ ኤፍሬም ምን አለ? ዘውቱ ሥጋው ወደሙ ለእግዚእነ ኢየሱስ ክርስቶስ። ይህ ዕፀ ሕይወት የተባለው የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ነው። ሰው እንጨት በልቶ አይደለም ለዘላለም የሚኖረው። ሰው በሥራ ስርና በቅጠላ ቅጠል አይደለም ዕድሜውን የሚያራዝመው። ሰው ከየትኛውም በሽታ ከየትኛውም ሟርት ከየትኛውም አድካሚ ሐሳብ የሚጠበቀው አምኖ ቅዱስ ሥጋውና ክቡር ደሙን ሲቀበል እንጂ ሟርተኞች እንደሚሉን በቅጠላ ቅጠልና በሥራ ስር አይደለም። እንዲያ ቢሆን ኖሮ ስንት ዘመን ተቆፍሮ ነበረ፣ ስንት ቅጠል በጣሽ፣ ስንት ስር ማሽ ነበረ። ግን ያ ሁሉ ይገርማቸዋል። ስር ሲብስና ቅጠል ሲበጥስ ዕድሜውን ጨረሰ። እኛ ግን ከድንግል ማርያም በተገኘው በእርሱ በአምላካችን በመድኃኒታችን በኢየሱስ ክርስቶስ በቅዱስ ሥጋውና በክቡር ደሙ ይሄው ምድራዊውን ብቻ አይደለም ሰማያዊውን ጠላት ዲያብሎስን አሸንፈነው እንዲህ በስተን እንታያለን። ክብርና ምስጋና ለስም አጠራሩ ይሁን። ይህንን ቸርነት ይህንን ምሕረት ያደለን ለምሕረትና ለይቅርታ የሰበሰበ የእርሱ የመድኃኒታችን እናት ሆይ ያ ተሰቅሎ ማዳን የቻለው ያ ተሰቅሎ ያ ተገርፎ ያ ታሞ ያዳነን የሰበሰበን የፈወሰን ያከመን ክፉ ዘመንን ያሻገረን የእርሱ የመድኃኒት እናት ሆይ አንቺ ደስ ይበልሽ፣ ቡርክት ነሽ አላት። ክብርና ምስጋና ለወላዲተ አምላክ ለድንግል ማርያም ይሁን። ቅድም እየሰማችሁ ነበር አይደለም? ካንሰር ታመምኩ፣ ገንዘብም አጠረ፣ ቤተሰብ አገለለ፣ ራቀ፣ ሁሉም ፈራ። እውነት ነው። በዚህ ኑሮ ሌላ የሚያደክም ተጨምሮብን እንዴት እንችላለን? አብዛኛው እኮ እንኳን ለመኖር ለመሞት ከብዶት ያለ ማህበረሰብ እኮ እውነቱን ለመናገር መሞት ችግር ሆኖበት ራስን ማጥፋት ኃጢአት ሆኖበት እንጂ አብዛኛው ማህበረሰባችን እኮ እጅግ የሚያሳዝን ሕይወት ላይ እኮ ነው። እንኳን በዚህ ላይ ደዌ ተጨምሮበት እንኳን በዚህ ላይ ወጪ የሚያስወጣ ሐሳብ ተጨምሮበት እናም ሁሉ ደከመ። እኔም ራሴ ደከመኝ፣ ስለ ራሴ ማሰብ አቃተኝ።